ከእግዚአብሔር አባታችን ከጌታም ከኢየሱስ ክርስቶስ የመንፈስ ቅዱስ ኅብረት ይብዛልን። ስሙ ለዘላለም የተባረከ ይሁን። ዛሬ ደግሞ ስለ ጸጋ፣ ስለ እግዚአብሔር ምሕረት እንመለከታለን። በደሉ ሳይሆን ትልቅ ጸጋው ነው ትልቅ። ኃጢአቱ ሳይሆን ትልቅ ምሕረቱ ነው ትልቅ። በአዳም የተሰራው እግዚአብሔር የተካደው ክህደት ሳይሆን ትልቅ፣ በኢየሱስ ክርስቶስ የመጣው ምሕረት፣ በኢየሱስ ክርስቶስ የመጣው ይቅርታ ነው ትልቅ። ስሙ ለዘላለም የተባረከ ይሁን። ሮሜ 5:15 እንደዚህ ይለናል፣ ነገር ግን ስጦታው እንደ በደሉ መጠን አይደለም። በአንድ ሰው መተላለፍ ብዙዎች ከሞቱ የእግዚአብሔር ጸጋና በአንዱ ሰው ይኸውም በኢየሱስ ክርስቶስ ጸጋ የመጣው ስጦታ ለብዙዎች እንዴት አብልጦ አይትረፈረፍ። ቁጥር 15 እና ቁጥር 16ን ዛሬ እንመለከታለን። ቁጥር 15 እንዳነበብኩት ነው። የመጀመሪያው መግቢያው ምንድን ነው የሚለው? ነገር ግን ስጦታው እንደ በደሉ መጠን አይደለም። በደልና ስጦታውን መጠናቸው ይለያያል አለ። ሜጀራቸው ይለያያል አለ። ለምሳሌ ያህል 50 ኪሎ ማዳበሪያ እና 100 ኪሎ ማዳበሪያ ይለያያል፣ የሚይዙት ማለት ነው። ማዳበሪያዎቹ አንድ አይነት ሆነው ሳለ የሚይዙት ግን ያኛው 100 ኪሎ ሲይዝ ያኛው ደግሞ 50 ኪሎ ነው። ስሙ ለዘላለም የተባረከ ይሁን። ስጦታው ነው ትልቅ ይለናል። እግዚአብሔር የተበደለው በደል፣ እግዚአብሔር የተሰራበት ኃጢአት፣ እግዚአብሔር የተሰራበት ውሸት ሳይሆን ትልቅ፣ መጠኑ በጣም ትልቁ ምንድን ነው ይለናል? ስጦታው ነው ትልቅ፣ ምሕረቱ ነው ትልቅ ይለናል። በአንድ ሰው መተላለፍ ብዙዎች ከሞቱ በአንድ ሰው መተላለፍ የታወቀ ነው። ሰው በሁለት ነው የሚከፈለው። እዚህ ጋር ማወቅ ያለብን ይህን ነው። ሰው በክርስቶስ ነው፣ ሰው በአዳም ነው። ከሁለት አንዱ ነው ሰው። በራሴ በእንትኔ በሃይማኖቴ በማቀው በዚህ ምናም ብሎ ነገር የለም። መጽሐፉ እንደሚነግረን ሰው ወይ በአዳም ነው፣ ሰው ወይ በክርስቶስ ነው። ስለዚህ አዳምና ኢየሱስ የሰዎች ተወካይ ወይንም የሰው ጅማሬ ናቸው። የነገር ሁሉ ጅማሬ እንዳለው ሰዎች ወይ የአዳም ጅማሬ ናቸው ወይንም ደግሞ በክርስቶስ የተፈጠረው አዲሱ ሰው የጽድቅ መንገድ የሚከተለው ሰው ነው። ሰው የሁለቱ ተከታይ ነው የሚሆነው። ስሙ ለዘላለም የተባረከ ይሁን። በአንድ ሰው መተላለፍ ብዙዎች ከሞቱ ምንም ጥያቄ የለውም። በአዳም መተላለፍ ብዙዎች ሞተዋል። ከአዳም መተላለፍ ኢየሱስ ክርስቶስ እስከሚመጣ ድረስ ሞት የነገሰበት፣ ሞት ያየለበት፣ ሞት እጅግ በጣም ብዙ የሆነበት ነበረ። ግን ኢየሱስ ክርስቶስ እስከሚመጣ ነው በአንድ ሰው መተላለፍ ብዙዎች ከሞቱ ይላል። የእግዚአብሔር ጸጋና በአንዱ ሰው ይኸውም በኢየሱስ ክርስቶስ ጸጋ የመጣው ስጦታ ለብዙዎች እንዴት አብልጦ አይትረፈረፍ። ሁለቱን ሚዛን ላይ አስቀምጦ ይነግረናል። ሁለቱን ሚዛን ላይ ያስቀምጣቸውና ስጦታና በደል፣ መተላለፍና ሞት፣ ጸጋና ስጦታ ይለናል። ሚዛን ላይ ያስቀምጦት ሁለቱንም ሲናገር ጸጋ የተትረፈረፈ እንደሆነ ይነግረናል። ኃጢአት ሳይሆን የተትረፈረፈ፣ ኃጢአት ሳይሆን ትልቅ። ኃጢአት ገደብ ተበጅቶለታል። ኃጢአት ኢየሱስ ክርስቶስ እስከሚመጣ ጊዜ እንደፈለገ ሲጋለብ ነበር። እንደፈለገ ሴጣን የፈለገውን ያህል ሲያሽከረክር፣ ሰዎች ላይ ሲጫወት፣ ሰዎችን እሱ በገባበት ወጥመድ፣ እሱ በገባበት ሲኦል እንዲገቡ የተለያየ ደጆችን ሲከፍት ያለ ገደብ። አሁን ኢየሱስ ክርስቶስ ከመጣ በኋላ ምንድን ነው የሚለን? መጨረሻ ላይ ለብዙዎች አብልጦ አይትረፈረፍ ይለናል። ስለዚህ ጸጋው ነው የተትረፈረፈ፣ ምሕረቱ ነው የተትረፈረፈ፣ ቸርነቱ ነው የተትረፈረፈ። ስለዚህ ስጦታው እንደ በደሉ መጠን ሞት፣ መተላለፍ፣ ጸጋ ወይንም ስጦታ ይለናል። ስለዚህ በየትኛውም ሁኔታ ውስጥ ብንሆን፣ በየትኛውም የህይወት አዙሪት ውስጥ ብንገባ፣ በጭንቀትም ይሁን በአመፅም ይሁን በየትኛው አይነት ውስጥ ሁኔታ ውስጥ ብንሆን የእግዚአብሔር ጸጋ፣ የኢየሱስ ክርስቶስ ምሕረት የሚያቅተው ኃጢአት የለም። እኔ ይሄንንስ አልችልም የሚል ኃጢአት በፊቱ ሊቆም አይችልም። ኃጢአት ሳይሆን ትልቅ ይለናል። ጸጋው ነው ትልቅ ይለናል። ምሕረቱ ነው ትልቅ ይለናል። ስለዚህ ዛሬም የምነግራችሁ ነገር በየትኛውም አይነት ህይወት ውስጥ ብንሆን ወደ ጸጋው ዙፋን በእምነት እንቅረብ። ወደ ጸጋው መስቀል በእምነት እንቅረብ። ኃጢአታችንን ሊያስወግድልን የሚችል፣ በደላችንን ሁሉ ይቅርታ ሊያደርግልን የሚችል ምንም አይነት ኃጢአት እንስራ፣ በመስቀሉ ፊት ሲታይ መስቀሉ ነው ትልቅ። መስቀሉ ማለት ደግሞ ምሕረት ነው። የሆነ ሰው የሆነ በደል የሆነ የሚገረፍ ሰው የሆነ የሚሰቃይ ሰው ሳይሆን ኢየሱስ ክርስቶስ ምሕረት ነው የሚታየን ለኛ። ምሕረት ነው እዛ ላይ የተንጠለጠለው። ምሕረት ነው እዛ ላይ
ገዝፎ የሚታየው። ስለዚህ ሁለቱ ሚዛን ላይ አስቀምጦ ሚዛኑ የደፋው ምንድን ነው ይለናል? ጸጋ። ሚዛኑ የደፋው ምንድን ነው ይለናል? ምሕረት። እኛ ደካሞች ሳለን ድካማችንን ሁሉ የወሰደልን፣ ማንም ከዚህ ኃጢአት ማንም ከዚህ በደል ሊያወጣን አይችልም። እጅግ በጣም ደካሞች ነን። ደካማ አድርጎናል ሰይጣን። ነገር ግን በእኛ በደካማ ውስጥ የሚገርም ጸጋ ገባ። ታላቅ የሆነ ጸጋ ገባ። የተትረፈረፈ ጸጋ ገባ። ከእግዚአብሔር አባት ሊያደርግ ጸጋ በእኛ ውስጥ በጸጋው ውስጥ ታወቅን። ስለዚህ ዛሬም የምነግራችሁ ነገር ምንድን ነው? ድካማችንን ሁሉ ሊያስወግድልን የተገለጠ ጸጋ አለ። ኃጢአታችንን ሁሉ ሊያስወግድልን የመጣ ጸጋ አለ። ስለዚህ በየትኛውም አይነት ህይወት ውስጥ ልንሆን እንችላለን። ከእግዚአብሔር ጸጋ ዙፋን ስር በእምነት እንውደቅ። ኃጢአታችንን ይቅር ሊለን የሚችል፣ በደላችንን ይቅር ሊለን የሚችል የታመነ ታላቅ የሆነ ጸጋ አለን። ተሰብረን እንዳንቀር፣ ወድቀን እንዳንቀር የእግዚአብሔር ጸጋ ይበልጣል። እኛ በገባንበት ወጥመዱ ሳይሆን ትልቅ ጸጋው ነው፣ የተትረፈረፈው ነው። ኃጢአት ሲታይ ብዙ ይመስላል። ኃጢአት ሲመለከቱት አሁን በምድራችን እጅግ በጣም ገዝፎ እጅግ በጣም አይሎ ያለ ይመስላል። ግን አይደለም። ኃጢአት ገደብ ተበጅቶለታል። ኃጢአት መቋጫ ተቀምጦለታል። ኃጢአት የሆነ ቦታ ላይ ውሳኔ ተደርጎለበታል። ይህም የተደረገው ከ2000 ዘመን ያው 2000 ይባላል እንጂ 2018 በፈረንጆቹ ደግሞ 2020 አካባቢ ኢየሱስ ክርስቶስ እዚህ ምድር ላይ የመጣ ጊዜ ለኃጢአት ገደብ አድርጎለታል። ኃጢአት ገደብ እንዲኖረው፣ ኃጢአት እዚህ ቦታ ላይ ሲደርስ አቅም እንዳይኖር እንዳያልፍ ተደርገዋል። የተደረገውም በኢየሱስ ክርስቶስ በመስቀሉ ስራ ነው። ስለዚህ የመስቀሉ ስራ ምን አመጣ? ጸጋ አመጣ፣ ስጦታ አመጣ። የመጣው ስጦታ በእኛ ብቃት፣ በእኛ ኃይል፣ በእኛ ብርታት ሳይሆን በእግዚአብሔር ፍቅር፣ በእግዚአብሔር ኃይል፣ በእግዚአብሔር ምሕረት ነው። ስለዚህ ትንቢተ ዘካርያስ ላይ እንደተናገረ በኃይል አይደለም፣ በብርታት አይደለም፣ በመንፈሴ እንዳለ በእኛ ጽድቅ አይደለም፣ በእኛ እግዚአብሔርን መፈለግ አይደለም፣ በእኛ ይቅር ባይ ልብ ሳይሆን ከእግዚአብሔር የመነጨ ይቅርታ፣ ከዙፋኑ የወጣ የኢየሱስ ክርስቶስ ምሕረት መንፈስ ቅዱስ ያሳየን ኢየሱስ ክርስቶስ ነውና፣ ስለዚህ ዛሬም የምነግራችሁ በምንም አይነት ሁኔታ ውስጥ እንሆን ወደ እግዚአብሔር እንቅረብ። ሁሌ ደካማ ነን፣ ምንም ጥያቄ የለውም። በነገሮች ሁሉ የተሳካልን፣ በጣም ብርቱ የሆንን፣ በጣም ኃያል የሆንን፣ ኃጢአት የማናቅ አይደለንም። ኃጢአት በተለያየ መንገድ ደጃችንን ያንኳኳል፣ በራችንን ያንኳኳል። ግን ከዚህ ሁሉ ሊያወጣን የሚችል ተሰነካክለን እንዳንቀር ሊያደርገን የሚችል የእግዚአብሔር ስጦታ ታላቅ ነውና ጸጋውን በእምነት እንቅረብ። ጸጋው ስር በእምነት እንውደቅ። ከኩነኔ ያወጣናል፣ ከበደል ያወጣናል፣ ይቅር ይለናል። የተትረፈረፈ ምሕረት ደርሶናል። ምሕረቱ ነው የተትረፈረፈ፣ ኃጢአት ሳይሆን የተትረፈረፈ የእግዚአብሔር ምሕረት ነው። እርግጥ ነው በምድራችን ስንመለከት ወጣ ስንል ገባ ስንል ሱቅ ላይ የሚሰራ እንትን እዛ እዚህ ብዙ ቦታ የሚሰራ ኃጢአት አለ። ግን የሮሜ ጸሐፊ ጳውሎስ የሚለን ኃጢአት ሳይሆን ትልቅ ይለናል፣ የተትረፈረፈ የእግዚአብሔር ምሕረት ነው ይለናልና ወደ ተትረፈረፈው ምሕረት በእምነትና በጸሎት ወደ እግዚአብሔር ስር ሽሽግ እንበል፣ ወደ እግዚአብሔር ጉያ እንግባ። ስሙ ለዘላለም የተባረከ ይሁን። ቁጥር 16 ደግሞ እንደዚህ ይለናል፣ ደግሞ የእግዚአብሔር ስጦታ እንደ አንድ ሰው የኃጢአት ውጤት አይደለም። ምክንያቱም ፍርዱ የአንድን ሰው ኃጢአት ተከትሎ ኩነኔን አመጣ፣ ስጦታው ግን አያሌ መተላለፍን ተከትሎ ጽድቅን አመጣ ይለናል። ስለ ስጦታ ትንሽ ነገር መናገር እፈልጋለሁ። እግዚአብሔር የሰጠን ስጦታ ነው። ስጦታ ማለት ሳንዘጋጅ፣ ስጦታ ማለት ሳናስበው፣ ስጦታ ማለት ምንም አይነት ነገር ሳይኖረን ሰዎች አምጥተው ስጦታ ይሰጡናል። የታሸገ ፓክድ የሆነ ለማየት ውስጡን በጣም የምንጓጓ በጣም ቆንጆ ነገር ሲሰጡን ምንም ጥያቄ የለው እንትና የሰጠኝ ስጦታ ብለን ግድግዳ በስተን እናንጠለጥላለን፣ ወይንም አንገታችን ላይ እናደርጋለን። ለምን? ሰው ሁሉ እንዲመለከትልን። ስጦታው ከበድ ያለ ሲሆን ወደ እንደዚህ አይነት ነገሮች እናመጣለን። እግዚአብሔር ለዘላለም ታላቅ የሆነ ስጦታ ሰጥቶናል። ባሰብነው ቁጥር የምንደነቅበት፣ ባየነው ቁጥር ቅዱስ ቃሉን በተመለከትነው ቁጥር የምንገረምበት ታላቅ የሆነ ልጁን እንደ ስጦታ ሰጥቶናል። ከኛ ሳይሆን ከእግዚአብሔር የሆነ ስጦታ ተቀብለናል። ስለዚህ ዛሬም የምነግራችሁ ነገር ስጦታው እንዳይቀልብን፣ ስጦታው ርካሽ አይደለም። አንዳንድ አይታችሁ እንደሆነ ዓመት በዓል ሲሆን ቤተሰብ ለቤተሰብ ስጦታ ይሰጣጣል አይደለ? የሆነች ለምሳሌ እንቁጣጣሽ ላይ ስጦታ ተብሎ ልጅ ጫር እያደረግና የሆነ ስዕል ምናምን ይሰጠናል። ስጦታው ከሁለት ቀን በላይ አይቀመጥም፣ ወደ አልጋ ስር ከዛ በኋላ ይጣላል። ልክ እንደዛ
አይደለም። የእግዚአብሔር ስጦታ የሚናቅ የእግዚአብሔር ስጦታ አንዴ ከተቀበልን በኋላ ዞር ብለን የማንመለከተው ሳይሆን ስጦታውን ባሰብነው ቁጥር እንደዚህ አይነት ትምህርቶች በተመለከትን ቁጥር የእግዚአብሔር የማዳን ስጦታ፣ የመስቀሉ ስጦታ፣ የፍቅሩ ስጦታ በጣም ያስደንቀናል፣ በጣም ያስገርመናል። ስለዚህ ስጦታውን ሁልጊዜ መመልከት፣ ስጦታውን ሁልጊዜ ማስተዋል፣ ስጦታውን ሁልጊዜ አመሰግናለሁ ስለሰጠኝ እያልን ከልባችን ከፍታ ላይ መውረድ የለበትም። ከልባችን ትልቁን ደረጃ መያዝ ያለበት የእግዚአብሔር የምሕረቱ ስጦታ ነውና ስጦታውን በአግባቡ መያዝ ይሆንልን። ስጦታው ርካሽ አይደለምና የዳንበት ነው። ከሞት ወደ ሕይወት የመጣንበት ነው። ከጨለማ ወደ ብርሃን የመጣንበት ነው። ከአዳም ዘር ወደ ክርስቶስ ዘር ወደ እግዚአብሔር ልጅነት የመጣንበት ነውና ስጦታውን በአግባቡ መያዝ፣ ስጦታውን በአግባቡ መመልከት መቻል አለብን። የረከሰ ስጦታ አይደለም። በጣም ዋጋ ያስከፈለው አምላክነቱን ዙፋኑን ጥሎ የመጣበት ልጁ ኢየሱስ ክርስቶስ የሰው ልጆችን ሁሉ ኃጢአት የወሰደበት የተሸከመበት ነውና ኃጢአታችንን የተሸከመ ኃጢአታችንን የወሰደ ታላቅ ስጦታ ደርሶናል። ጽድቅ የሆነ የድነት ስጦታ፣ የዘለዓለም ፍርድ የተወሰደልን ስጦታ ደርሶናልና እንደ ርካሽ እንደ ቀላል ነገር እንዳንመለከተው ስሙ ለዘላለም የተባረከ ይሁን። ምክንያቱም ፍርዱ የአንዱን ሰው ኃጢአት ተከትሎ ኩነኔን አመጣ። በአዳም የመጣው ኩነኔ ነው ይለናል። እሺ፣ ስጦታው ግን አያሌ መተላለፍን ተከትሎ ጽድቅን አመጣ ይለናል። ስለ ጽድቅና ስለ ስጦታ እስቲ አንዳንድ ቦታዎች ላይ እንድንመለከት ግድ ይለናል። ሁለቱን ውጤት ነው ማለት ነው። የአዳም ውጤት፣ የክርስቶስ ውጤት። የአዳም ውጤት ምን ሆነ? ኩነኔን አመጣ ይለናል። የክርስቶስ ኢየሱስ ውጤት ደግሞ ምን አመጣ ከተባለ ጽድቅን ወይንም ድነትን አመጣ። እሺ፣ ለዚህ አንዳንድ ይህንን ሐሳብ ሊደግፉ የሚችሉ ሁለት ጥቅሶችን እናነሳለን። ኩነኔ የሚለውን ስንመለከት በትንቢተ ዘካርያስ 3:1-3 እስቲ ስንመለከት እንደዚህ የሚል ቃል አለ። ትንቢተ ዘካርያስ 3:1-3 እስቲ እንመልከተው። ማለት ኩነኔ ምን እንደሆነ ስሙ ለዘላለም የተባረከ ይሁን። እግዚአብሔር ሳይሆን የሚከንን አጋንንት ነው ኮናኝ፣ ጨለማ ነው ኮናኝ። እርሱም ሊቀ ካህኑ ኢያሱ በእግዚአብሔር መልአክ ፊት ቆመ፣ ሰይጣንም ሊከሰው በስተቀኝ ቆሞ አሳየኝ። ክስ ማለት ኩነኔ ነው። ኩነኔ ማለት ክስ ነው። አይኑ ከፈተለትና አይኑ ተበራለትና ዘካርያስ ምን ተመለከተ? እርሱም ሊቀ ካህኑ ኢያሱ በእግዚአብሔር መልአክ ፊት ቆሞ ሰይጣንም ሊከሰው በስተቀኝ ቆሞ አሳየኝ። እግዚአብሔር ሰይጣንን አንተ ሰይጣን እግዚአብሔር ይገስጽህ፣ ኢየሩሳሌምን የመረጠ እግዚአብሔር ይገስጽህ፣ ይህ ሰው ከእሳት የተነጠቀ ትንታግ አይደለምን አለው። ኢያሱም ያደፈ ልብስ ለብሶ በመልአኩ ፊት ቆሞ ነበረ። መልአኩ ከፊቱ ቆሞ የነበሩትን ያደፈ ልብሶቹን አውልቁለት አላቸው። እግዚአብሔር ኢያሱን እዚህ ጋር ሲነግር ምንድን ነው ታሪኩ የሚነግረን? በስደት የነበረ በጣም በጨካኝ የነበረ ከዛ ውስጥ ምንጭቆ የወጣ ሰው ነው። እንደ ትንታግ ማለት ምን ማለት ነው? ከሰል የሚከሰልበት አይታችሁ እንደሆነ ጉድጓድ ይቆፈርና እንጨቶች እዛ ውስጥ ይገቡና የእንጨቱ እሳቱ እንዳይወጣ ርብርብ ይደረግና እዛ ላይ እሳቱ ይከስላል። ከሰሉ መክሰል ይጀምራል። ከዛ ውስጥ ፍንጥቅ እያሉ ከዛ ሙቀት ውስጥ ከዛ ፕሬሸር ውስጥ ከዛ እሳት ውስጥ የሚወጡ አሉ። ልክ እንደዛ ከጨካኝ ምድር ከጨካኝ አገዛዝ ኢያሱ እየወጣ ነው ይላል። ሴጣን ደግሞ ከምንም ውጣ ከመክሰስ ወደኋላ አይልም። ኢያሱን ከሶታል። ያደፈ ልብስ ነው የለበሰው። ልብሱ ምንድን ነው? ጽድቅ የለውም፣ ቅድስና የለውም። አንተ ፊት በአግባቡ ሊቆም የሚችል አይደለም። ደካማ ነው፣ ኃጢአት አለበት። ስለዚህ መክሰስ ነው ስራው። ሴጣን በቃ ያገኘውን ሁሉ መክሰስ፣ በእግዚአብሔር ፊት አንድም ሰው ጽድቅ የለውም ብሎ መክሰስ ነው ስራው። ማንም ቢሆን በፊትህ መቆም አይችልም፣ መዳን የሚችል አይደለም። ስለዚህ ኃጢአት አለበት እያለ ይከሳል። ነገር ግን በክርስቶስ የመጣውን ደግሞ ጽድቅ፣ በክርስቶስ የመጣውን ድነት ስንመለከት የወንድሞች ከሳሽ ምን እንደሆነ ይነግረናል። ራእይ 12:10 ላይ ስንሄድ እንደዚህ የሚል ቃል አለ። ዮሐንስ ራእይ 12:10 ላይ እንደዚህ ይለናል። ስሙ ለዘላለም የተባረከ ይሁን። በኢየሱስ ክርስቶስ የመጣው ጽድቅ ትልቅ ነው። በኢየሱስ ክርስቶስ የመጣው ድነት ትልቅ ነው። ቁጥር 10 እንደዚህ ይለናል። እግዚአብሔር ስሙ ለዘላለም የተባረከ ይሁን። ከዚያ በኋላ ታላቅ ድምፅ በሰማይ እንዲህ ሲል ሰማሁ፣ አሁን የአምላካችን ማዳን ኃይል፣ መንግስት፣ የእርሱ ክርስቶስ ስልጣን መጥቷል። ቀንና ሌሊት በአምላካችን ፊት
በአምላካችን ፊት ሲከሳቸው የነበረ የወንድሞች ከሳሽ ተጥሏል። ከማ የተነሳ ከመስቀሉ ስራ የተነሳ በክርስቶስ ኢየሱስ ጽድቅ ሲሆን በአዳም ኩነኔ ነበረ፣ ሰይጣን ነበረ። ስለዚህ የወንድሞች ከሳሽ ወድቋል በእኛ ፊት። እኛ በእግዚአብሔር ፊት ስንቆም መክሰስ አይችልም። ለምን? የወንድሞች ከሳሽ በኢየሱስ ክርስቶስ ተጥሏል። ስለዚህ በኢየሱስ ክርስቶስ የምንታየው እኛ ጽድቅ ነው የምንታየው፣ እንደ ዳን ነው የምንታየው። ስለዚህ ይሄንን ነገር ችላ እንዳንል፣ ይሄንን ነገር የወንድሞች ከሳሽ የጣለልን የመስቀሉ ኃይል ነው። ከኛ ብቃት አይደለም። አሁንም ደግማለሁ፣ ከኛ ማንነት አይደለም፣ ከኢየሱስ ክርስቶስ። ዮሐንስ ራእይን 10ን ሙሉ ብታነቡት ይህን ነው የሚነግረን። ሲከሰን የነበረ ሲቃወመን የነበረ ሲጻረረን የነበረ የወንድሞች ከሳሽ ወደቀ ይለናል። ስለዚህ የምነግራችሁ ነገር ምንድን ነው? በኩነኔ አትመላለሱ። ኩነኔ እየተወቀሳችሁ አትመላለሱ። ወደ እግዚአብሔር ጸጋ ወደ ዙፋኑ ስር እርፍ በሉ። ደካሞች ድካማችንን ሁሉ እየሰጠን በእግዚአብሔር ነፃ ያወጣናል። ስሙ ለዘላለም የተባረከ ይሁን። እንደዚህ የሚል አባባል አነበብኩኝ ከአንዳንድ ማብራሪያዎች ላይ የአዳም ውጤት ወይንም ኃጢአት ካስከተለው ጥፋት ይልቅ የእግዚአብሔር ጸጋ ያስገኘው በረከት እጅግ አብስቶ ይበልጣል። የአዳም ጥፋት የአዳም ውጤት ካስከተለው ዳሜጅ ካስከተለው ጥፋት ካስከተለው ብዙ ነገር ይልቅ የእግዚአብሔር ጸጋ ያስገኘው በረከት እጅግ አብስቶ ይበልጣል። እግዚአብሔር ተበልጦ አያውቅም። በምንም አይነት ሁኔታ ውስጥ ብንሄድ እግዚአብሔር አንድም ቦታ ተሸንፎ አያውቅም። እግዚአብሔር ያሸንፋል እንጂ ተሸንፎ አያውቅም። እግዚአብሔር በክርስቶስ ኢየሱስ ያመጣው ጸጋ፣ ያመጣው ምሕረት፣ ያመጣው ድነት ይበልጣል። የአዳም ውጤት አጋንንት በአዳም በኩል ያገኘው ድል ሳይሆን ትልቅ፣ እግዚአብሔር በክርስቶስ ኢየሱስ ያመጣው ድል ትልቅ ነው። ያመጣው ምሕረት ትልቅ ነው። አጋንንት የከፈተው የጥፋት ደጅ፣ የርኩሰት ደጅ፣ የኃጢአት ደጅ ሳይሆን ትልቅ የሚለን ምንድን ነው? የእግዚአብሔር ጸጋ ያስገኘው በረከት፣ ለወንድሞች የመዳን ያስገኘው በረከት፣ መንፈስ ቅዱስን የመመለሱ የዘላለም ሕይወት፣ ልጅነት፣ ከእግዚአብሔር ጋር መሆን ያስገኘው በረከት ታላቅ ነው ይልናል። ስለዚህ ቃል እግዚአብሔር የተመሰገነ ይሁን። ስለዚህ ብርሃን እግዚአብሔር የተመሰገነ ይሁን። እኛ ጋር የደረሰው ወንጌል ይበልጣል። እኛ ጋር የደረሰው ይህ ታላቅ ወንጌል ይበልጣል። ይህንን ነው የምነግራችሁ። ስሙ ለዘላለም የተባረከ ይሁን። በምንም አይነት ውስጥ ብትሆኑ ወደ እግዚአብሔር ተመለሱ። በምንም አይነት ህይወት ውስጥ ብትሆኑ የእግዚአብሔር በረከት፣ የእግዚአብሔር ምሕረት፣ የእግዚአብሔር ይቅርታ ይበልጣል። ስሙ ለዘላለም የተባረከ ይሁን። አንድ ታሪክ አነሳና እጨርሳለሁ። ኢየሱስ ክርስቶስ ስሙ ለዘላለም የተባረከ ይሁን። የእግዚአብሔር ምሕረት ነው ትልቅ፣ የእግዚአብሔር ፍቅር ነው ትልቅ። የሕዝቅያስን ታሪክ የምታውቁት ነው። ከብሉይ ኪዳን አንድ ላንሳና እግዚአብሔር ከድሮም እስካሁንም ካሁንም እስከ ለዘላለምም ምሕረቱ ነው ትልቅ። ኢየሱስ ክርስቶስ ስሙ ለዘላለም የተባረከ ይሁን። ኢሳይያስ 38 ከ1 እስከ 5 እንመለከታለን። እንደዚህ ይለናል። በዚያን ጊዜ ሕዝቅያስ ታመመ፣ ሞት አፋፍ ላይ ደረሰ። የአሞጽ ልጅ ነቢዩ ኢሳይያስም ወደ እርሱ መጥቶ እግዚአብሔር እንዲህ ይላል፣ ከሕመምህ አትድንም፣ ትሞታለህና ቤትን አሰናዳ አለው። ሕዝቅያስም ፊቱን ወደ ግድግዳ አዙሮ እንዲህ ሲል ወደ እግዚአብሔር ጸልየ፣ እግዚአብሔር ሆይ በፊትህ በታማኝነትና በፍጹም ልብ ደስ የሚያሰኝህን በማድረግ እንዴት እንደኖርኩ አቤቱ አስብ። ሕዝቅያስም አምርሮ አለቀሰ። የእግዚአብሔር ቃል ወደ ኢሳይያስ እንዲህ ሲል መጣ፣ ሂድ ለሕዝቅያስ እንዲህ ብለህ ንገረው፣ የአባትህ የዳዊት አምላክ እግዚአብሔር እንዲህ ይላል፣ ጸሎትን ሰምቻለሁ፣ እንባህን አይቻለሁ፣ በዕድሜህ ላይ 15 ዓመት እጨምራለሁ አለው። ስሙ ለዘላለም የተባረከ ይሁን። በምህረት እግዚአብሔር ፊት እንቅረብ። የእግዚአብሔር ምህረት ትበልጣለች። እኛ የሰራነው ኃጢአት፣ እኛ የፈጸምነው በደል፣ እኛ በኩነኔ ውስጥ ያሳለፍነው የኃጢአት መንገድ ሳይሆን ትልቅ፣ በእውነትና በእግዚአብሔር በእውነትና በመንፈስ እግዚአብሔርን ይቅር በለኝ ካልነው ውስጥ ያለውን ኃጢአት ሲያወጣው ይሰማናል። ውስጥ ያለውን በደል ሲያወጣው ይሰማናል። ውስጥ ያለውን የኃጢአት ሸክም እግዚአብሔር ሸክማችንን ሲወስድ ልጁ ኢየሱስ ክርስቶስ በደሙ ሲያጥበን ይሰማናል። ስለዚህ የተመላለስንበት የኃጢአት ህይወት ሳይሆን ትልቅ፣ በእግዚአብሔር ፊት ተንበርክከን ማረኝ የምንለው ትልቅ ነው። እግዚአብሔርን ማረኝ የምንለው ትልቅ ነውና በምህረት እግዚአብሔር ፊት እንቅረብ። ድካማችንን፣ ሸክማችንን ኢየሱስ ክርስቶስ ዛሬም ነገም ለዘላለም ይወስድልናል። ስለዚህ ምን ትለናለህ ካላችሁ፣ ጸጋው ነው ትልቅ፣ አጋንንት አይደለም ትልቅ። ጸጋው ነው ትልቅ፣ ምህረቱ ነው ትልቅ። ጥፋት ሳይሆን
በደል ሳይሆን ኃጢአት ሳይሆን ትልቅ የእግዚአብሔር ምሕረት በክርስቶስ ኢየሱስ የተገለጠው ያ ፍቅር የመስቀሉ ምሕረት እሱ ነው ትልቅ። ስሙ ለዘላለም የተባረከ ይሁን። እናንተ ደካሞች ወደ እኔ ኑ፣ እግዚአብሔር ያሳርፈናል። እግዚአብሔር አባት ሆይ ስምህ ለዘላለም የተባረከ ይሁን። በምንም አይነት ህይወት ውስጥ ያለች ነፍስ በምህረትና በቸርነትህ ስለምትጎበኛት እኔ አመሰግንሃለሁ። በምንም አይነት ኃጢአት ውስጥ ያለች ነፍስ መውጣት የምትፈልግ ከኃጢአቷ መገላገል የምትፈልግ ሸክሟን አራክፋ ካንተ ጋር በአዲስ ጉልበት፣ በአዲስ ፍቅር፣ በአዲስ መነሳሳት መሄድ የምትፈልግ ነፍስ ዛሬ ስለምትጎበኛት ይህንን ትምህርት የሰሙ ሁሉ ስለምትጎበኝ እኔ እባርካለሁ። እንደ ወደቅን የማንቀር ከውድቀታችን ይልቅ የሚያነሳን ምህረትህ ታላቅ ስለሆነ አመሰግንሃለሁ። የሚደግፈን ምህረትህ ታላቅ ስለሆነ እባርካለሁ። በውድቀታችን የማትስቅብን፣ በመሰነካከላችን የማትደሰት እግዚአብሔር ዛሬም ሸክማችንን በክርስቶስ ኢየሱስ ልትወስድ መንፈስ ቅዱስ ስለምታበራልን እጅግ አድርጌ አመሰግናለሁ። ስለነበረን ጊዜ ሁሉ እናመሰግናለን። ይህ ትምህርት ይህ ጸሎት 30 60 100 ፍሬ አፍርቶ ከኩነኔ ነፃ ስለምንወጣ ከኩነኔ ይቅር ስለምትለን እናመሰግንሃለን። የደረሰን ምህረት ካሁን በኋላ ስለማንቀልድበት ስለማንዘባበትበት አመሰግንሃለሁ። እጅግ በልባችን ላይ ስለሚከብድ ስምህን ከፍ አድርጌ እባርካለሁ። ስምህ ለዘላለም የተባረከ ይሁን። በናዝሬቱ ጌታ በኢየሱስ ክርስቶስ ስም አሜን።